يقول الله سبحانه بسم الله الرحمن الرحيم إنا أنزلناه في ليلة القدر እቺ ሱረቱል ቀድር የምትባል ስትሆን መካ ከተወረዱ ምዕራፎች ውስጥ ትካተታለች በአብዛኛዎቹ ሙፈሲሮች እይታ ማለት ነው። የወረደችውም ከሱረቱ ዓበሰ በኋላ ከሱረቱ ሸምስ ቀደም ብላ እንደሆነ ይነገራል ማለት ነው። በሌላ መንገድ ደግሞ መዲና ላይ የተወረደችው እንደውም መዲና ለመጀመሪያ ጊዜ ከተወረዱ ምዕራፎች አንዷ ናት የሚል የሙፈሲሮችም እይታ አልጠፋም። እቺ ሱራ من اهم مقاصدها በሰፊው ከምትጠቁመው ከምታስተላልፈው መልእክት ውስጥ የቁርአንን ደረጃ መግለጽ ነው። ቁርአን የአላህ Subhanahu Wa Ta'ala ንግግር ሳይሆን አሳጢረል አወሊን ነው። እንዲሁም የተለያዩ ወንጀላዎች የፈበረኩ የወነጀሉ ሰዎች ላይ ምላሽ ነው የምትሰጠው። እንዲሁም በተጨማሪ የለይለቱል ቀድርን ደረጃ የለይለቱል ቀድርን ማንነት ሱራይቱ ትገልጻለች። በእነዚህ ሁለት ነጥቦች ላይ በሰፊው ታተኩራለች ማለት ነው። በአላህ ስም እጅግ በጣም አዛኝና እጅግ ሩህሩህ በሆነው ኢና አንዘልናሁ ፊ ለይለቱል ቀድር እኛ አወረድነው በመወሰኛይቱ ሌሊት ይላል። እኛ አወረድነው የተባለው ቁርአን ነው። የእኔል ቁርአን አላህ Subhanahu Wa Ta'ala ቁርአንን በለይለቱል ቀድር በመወሰኛይቱ ሌሊት አወረድነው ይላል። ከየት ወዴት ነው የተወረደው? አንዘለሁ ጁምለተን ዋሂደተን ፊ ለይለቱል ቀድር ሚን اللوح المحفوظ الى السماء الدنيا ቁርአን ከሚኖርበት ለውሐል ማህፉዝ ከሚባለው ትልቁ ሰሌዳ መላእክቶች ይዘውት ወደ ሰማኡ ዱንያ በይተል ዒዛ ወደሚባል ቦታ አዘዋወሩት ማለት ነው። እሱን አላህ Subhanahu Wa Ta'ala ኢና አንዘልናሁ ፊ ለይለቱል ቀድር እያለን ያለው ማለት ነው። ከዛም ጅብሪል አለይሂ ሰላም በ23 ዓመታት በተለያየ ጊዜና ለተለያየው ችግር መፍትሄ ለተለያዩ ጥያቄዎች ፈትዋ ምላሽ ይሆን ዘንድ በ23 ዓመታት ውስጥ ቁርአንን ለመልእክተኛው በወህይ በራእይ አውርዶ ጨረሰው ማለት ነው። እዚህ ቦታ ላይ አወረድ ነው የተባለው ከለውሐል ማህፉዝ ወደ ሰማኡ ዱንያ በይተል ዒዛ ድረስ የተወረደውን አወራረድ እንጂ በአንድ ጊዜና እንደሌሎቹ ቀደምት መጽሐፍቶች ቁርአን በአንድ ጊዜ የተወረደበት ታሪክ የለም ማለት ነው። ለይለቱል ቀድር በረመዳን ውስጥ ነች። ቢደሊሊ አላህ Subhanahu Wa Ta'ala شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان የረመዳን ወር ቁርአን የተወረደበት ነው ብሎናል። ስለዚህ ቁርአን የተወረደበት ወር በረመዳን መሆኑን ከገለጸልን እዚህ ደግሞ ቁርአንን በለይለቱል ቀድር አወረድ ነው ካለ ለይለቱል ቀድር በረመዳን ውስጥ ነች የሚል ድምዳሜ ላይ መድረስ እንችላለን ማለት ነው። ሁላችሁም እንደምታውቁት ለይለቱል ቀድር በረመዳን ውስጥ የምትገኝ አንዲት ቀን ስትሆን ማንነቷና ፈድሏ በቀጣይ አያዎች ተገልጿል። ጊዜዋንና የምታልፍበትን ጊዜ በተመለከተ ዑለማዎች ከ40 ያላነሰ አቅዋሎች እይታዎች አሏቸው። ነገር ግን ለሐቅ የቀረበው ተብሎ የሚገመተውና የሚታሰበው አሽረል አዋኺር ላይ ከረመዳን በመጨረሻዎቹ 10 ቀናቶች በተለይ ፍሰብኢል አዋኺር ከረመዳን የመጨረሻዎቹ ሰባቶች ሲቀሩ ባለው ጊዜ እና በ27ኛው ሌሊት ነው ተብሎ ይታሰባል ማለት ነው። ለይለቱል ቀድርን ባገኘውና ዛሬ ለይለቱል ቀድር መሆኑን ባቀ ምን ላድርግ ብላ አይሻ ጠይቃ ረሱላህ ሰለላሁ ዐለይሂ ወሰለም اللهم انك عفو كريم تحب العفو فاعف عني ብለሽ
አላህ ይቅር እንዲልሽ ይቅርታውን ጠይቂ ብለዋታል። ዛሬም እኛ በሌሊቱል ቀድር መሆኑን ባወቅንበት ሁኔታና አጋጣሚ የአላህን ይቅርታ መጠየቅ አስፈላጊ መሆኑን መገንዘብ ያስፈልጋል ማለት ነው። አላህ Subhanahu Wa Ta'ala ቁርአንን በሌሊቱል ቀድር እንዳወረደው ገልጿል። ከዚያም ወማ አድራከ ማ ሌሊቱል ቀድር የመወሰኛይቱ ሌሊት ምን እንደሆነች ምን አሳወቀ ይላል። ሌሊቱል ቀድር ማንነቷን ማን ነው ምን አሳወቀ ይላል። አላህ Subhanahu Wa Ta'ala በሱረቱ ዱኻን ሌሊቱል ቀድርን አስመልክቶ ይፍረቁ ፊሃ ኩሉ አምሪን ሐኪም ብሏል። በሌሊቱል ቀድር የአላህ Subhanahu Wa Ta'ala የዓመት ውሳኔዎች በአንድ ጊዜ ተወስነው ለመላእክቶች መረጃው የሚተላለፍበት ሌሊት ነው። ከዚያም ለተሰነዘረው ጥያቄ ራሱ አላህ ረቡል ዓለሚን ምላሽ ይሰጣል። ሌሊቱል ቀድር ኸይሩን ሚን አልፊ ሸህር ሌሊቱል ቀድር ወይም የመወሰኛዋ ሌሊት ኸይሩን በላጭ ነች ሚን አልፊ ሸህሪን ከአንድ ሺህ ወራቶች ከሺህ ወራቶች ሌሊቱል ቀድር ከሌለባቸው ሺህ ወራቶች ትበልጣለች ይላል። አላህ Subhanahu Wa Ta'ala ለመልእክተኛው በመላእክቶች አማካኝነት ከእስራኤል ልጆች ለኢላይ ከሊመቲላህ ለሺህ ወራት ያህል ሰይፍ ተሸክሞ የታገለ ሰው ታሪክ እንዲነገራቸው አደረገና ለሺህ ወራት ያክል በጀሃል ላይ ስለቆየ ታጋይ ሲሰሙ በጣም ተገረሙ። ከዛም ወደ ኡማቸው ወደ እሳቸው ተመለሱና ይህ ፈድል ለኡማቸው ቢኖር ተመኙ። ከዛም ያ ረቢ ጀዐልተ ኡመቲ አክሰረ الامم اعمارا واقلها اعمالا የኔን ኡማዎች እድሜያቸውን አጭር ስራቸውንም ትንሽ አደረክብኝ ጌታዬ አሉ። فأعطاه الله ليلة القدر الله سبحانه وتعالى ብዙ ከመኖር አይደለም ሚስጥሩ በአንድ ቀን ሌሊት የሚሰራ ኸይር ስራ የዚህን የበኒ እስራኤል ሰውዬ ስራ የሚመዝንና የሚስተካከልን አጅርን እሰጣለሁኛልና ሌሊቱል ቀድርን በረመዳን ውስጥ አድርጎ በዛች ሌሊት ውስጥ የሚፈጸም የትኛውም ኢባዳ የትኛውም ኸይር ስራ ከሺህ ወራቶች የሚበልጥ አጅር የሚያስገኝ እጅግ አትራፊ አቋራጭ መንገድ አላህ Subhanahu Wa Ta'ala ሸራልን አስቀመጠልን ማለት ነው። ሌሊቱል ቀድር ኸይሩን ሚን አልፍ ሸህር ብሎ ማለት ሌሊቱል ቀድር ኸይሩን ሚን አልፍ ሸህሪን አይ ዓመሉን ሷሊሁን መልካም ስራ ፊ ሌሊቱል ቀድር በሌሊቱል ቀድር ሌሊት ውስጥ ኸይሩን ይበልጣል ሚን ዓመሊ አልፍ ሸህሪን በአንድ ሺህ ወራቶች ከሚሰራ ኸይር ስራ ليس فيها ليلة القدر እነዛ አንድ ሺህ ወራቶች ግን ሌሊቱል ቀድር የሌለባቸው ነው ማለት ነው። سعيد بن المسيب رحمة الله عليه እንደሚሉት من شهد المغرب والعشاء في جماعة فقد أخذ بحظه من ليلة القدر ሌሊቱል ቀድር ለማግኘትና ሌሊቱል ቀድር ቁሟል ለመባል መግሪብና ኢሻን በጀማዓ መስገድ በቂ ነው። አንድ ሰው በረመዳን ሌሊት መግሪብንም ኢሻንም በጀማዓ ከሰገደ ሌሊቱል ቀድርን ከቆመ ሰውና ሌሊቱል ቀድር ቃኢሞች ከሚሰጥ ምንዳ ተካፋይ ይሆናል ብለዋል። ስለዚህ የሚያስፈልገው በሌሊቱል ቀድር ከእንቅልፍ ተከልክሎ ማደሩ ሳይሆን በዛ ሌሊት ውስጥ የሚሰራ ኸይር ስራ ነው ሚዛን ላይ የሚውለው። ሶላቱ፣ ዚክሩ፣ ሶደቃው፣ ትላወቱል ቁርአኑ፣ ዱዓው እነዚህ ናቸው የሚታዩት። እንቅልፍ አጥቶ ማደሩ ለዛቲሂ ኢባዳ ካልሆነ እንዳውም ደግሞ ከኢባዳ ውጭ በሌላ መንገድ የምናሳልፈው ከሆነ እንቅልፍ ማጣት ለዛቲ ተፈላጊ ነገር አይደለም ማለት ነው። ከዛም አላህ Subhanahu Wa Ta'ala በሌሊቱል ቀድር ውስጥ ያሉ ኻሲያዎችንና መለዮዎችን ይገልጻል። ተነዘሉ الملائكة والروح فيها መላእክቶች ይወርዳሉ ወሩሁ የመላእክቶች አውራ የሆነው ጅብሪልም ፊሃ በዚች ሌሊት ውስጥ بإذن ربهم من كل أمر በጌታቸው በአላህ ፍቃድ
በነገራቶች ሁሉ ላይ ይላል። ሚን ቢማዕና አልባነች ቢኩሊ አምር ማለት ነው። ማነው አላ ቢማዕና አላ ኩሊ አምር ማለት ነው። በየትኛውም ጉዳይ ላይ በጌታቸው ፍቃድ መላእክቶችም ጅብሪልም ሳይቀር ይወርዳሉ ይላል አላህ Subhanahu Wa Ta'ala። ይህ የመላእክቶች ጅብሪል ሳይቀር መውረድ በዛች ሌሊት ውስጥ የሌሊቷ ሸረፍ ክብር ነው። ሰላሙን هي حتى مطلع الفجر እሷ ማለትም ለይለቱል ቀድር ሰላም ነች حتى مطلع الفجر ጉህ እስከሚወጣና እስከሚቀድ እስከሚነጋ ድረስ ይላል። መላእክቶች ከወረዱ በኋላ በየመስጂዱ እየዞሩ በሙእሚኖች ላይ ሰላምታ ያቀርባሉ ማለት ነው። الملائكة ينزلون فيه كلما لقوا مؤمنا أو مؤمنة سلموا عليه من ربه حتى يطلع الفجر فجر እስከሚወጣ ድረስ ሙእሚን ሙእሚነትን ባገቁጥር ሰላምታ ያቀርባሉ ማለት ነው። ወይም ሰላም አለሐስ ሙዳት ተደርጎ ሰላሙን هي እሷ የሰላም ባለቤት ነች እሷ የሰላም ባለቤት ነች ሌሊቷ እስከመቼ حتى مطلع الفجر ማለት ነው። ይሄ ሁለተኛው የሌሊቱል ቀድር ፈድል በሌሎች ሌሊቶች የሌለ ማዕረጓ ነው ማለት ነው። እቺን ሱራ እንደምትመለከቱት እንግዲህ አላህ Subhanahu Wa Ta'ala ሲጀምር ቁርአንን በሌሊቱል ቀድር እንዳወረደው ከዛም ሌሊቱል ቀድር ምንድነው በሚል የሌሊቱል ቀድርን ማንነት ይገልጻል። ከዛም አስከትሎ ሌሊቱል ቀድር ከሌሎች ሌሊቶች ያላትን ሸረፍና ክብር በዚህ መልኩ ይዘረዝራል ማለት ነው።